ይህ አስደናቂ አጨራረስ በ2026 በተደረገው የአሲክስ ጎልድ ኮስት ማራቶን በሴቶቹ ኢትዮጵያዊቱ አትሌት በአንደኝነት ያጠናቀቀችበት ድንቅ አጨራረስ ነው። በአውስትራሊያ አዘጋጅነት የሚካሄደው ታዋቂው የ2026 አሲክስ ጎልድ ኮስት ማራቶን በወንዶችም በሴቶችም አስደናቂ ውጤት ነው የተመዘገበው። በሴቶች ውድድር ኢትዮጵያዊቱ አትሌት አልማዝ ከበደ ቀዳሚነቱን ስትይዝ፣ በወንዶች ደግሞ በትውልድ ኢትዮጵያዊው በዜግነት ግን አውስትራሊያዊ የሆነው ሀፍቱ ታሪክን ሰርቶ ያጠናቀቀበት ውድድር ሆኗል። በሴቶች የማራቶን ውድድር ጠንካራ ፉክክር የተስተዋለበት ሲሆን ኢትዮጵያዊቷ አትሌት አልማዝ ከበደ ድንቅ ብቃቷን በማሳየት ውድድሩን በ2 ሰዓት ከ24 ደቂቃ ከ53 በሆነ ሰዓትም በአንደኝነት ያጠናቀቀችበት ውድድር ሆኖ ነው የዘንድሮ የአሲክስ ጎልድ ኮስት ማራቶን የተጠናቀቀው። አልማዝ ካሳየችው ከፍተኛ የጽናት ፉክክር ጋር የ2026 የጎልድ ኮስት ማራቶንም የሴቶች ሻምፒዮን ሆና ማጠናቀቅ ችላለች። በወንዶቹ ማራቶን አውስትራሊያዊው ሀፍቱ ከ2006 ዓ.ም በኋላ ውድድሩን ማሸነፍ የቻለ የመጀመሪያው የአውስትራሊያ ወንድ አትሌት በመሆን አዲስ ታሪክን ጽፏል። ሀፍቱ በውድድሩ በአንደኝነት ያጠናቀቀው በአጠቃላይ የገባበት ሰዓትም 2 ሰዓት ከ06 ከ20 በሆነ ፈጣን ሰዓት ነው። ይህም የውድድሩ አዲስ የክብረ ወሰን ያስመዘገበበት እንደሆነ ጭምር ተነግሯል። የሀፍቱ ስኬት ከስፖርታዊ ድሉ ባሻገር ማራኪ ታሪክም እንዳለው ነው የሚነገረው። በኢትዮጵያ ተወልዶ በሜልቦርን በሚኖር የግሪክ ቤተሰብ ያደገው የሀፍቱ አስደናቂ ሕይወት ጉዞም በጽናት ባገኘው እድልና ለረጅም ርቀት ሩጫ ባለው ልዩ ተሰጥኦም የተቀረጸ እንደሆነ ይፋ ተደርጓል። ይሄ የጎልድ ኮስት ማራቶን ድሉ ለዓመታትም ለለፋው ጥረቱም ትልቅ ማረጋገጫ እንደሆነው ጭምር ነው የተነገረው። በሌላ የማራቶን ውድድር በጣም በቅርብ ባይባልም ከጊዜያት ወዲህ ግን በረጅም ርቀት የምናውቃቸው አትሌቶቻችን ወደ ጎዳና ውድድሮች ፊታቸውን እያማተሩ ይገኛሉ። አሁንም አዲስ ስምን በማራቶን ውድድር ልንሰማ የፈረንጆቹ ነሐሴ 30ን ብቻ እየጠበቅን ነው። በ2024 እንደ አውሮፓውያኑ አቆጣጠር ላይ ስኬታማ በሆነ መልኩ የማራቶን ውድድራቸውን ካዘጋጁ በኋላ ለአውስትራሊያውያን መልካም ዜና የተሰማው ከተመሰረተ ከ26 ዓመታት በኋላ የሲድኒ ማራቶን 7ኛው ሜጀር ማራቶን መሆኑ ተበስሯል። ያለፈው ዓመትም ከ60 ሺህ በላይ ተሳታፊዎችን ይዞ የጨረሰው የሲድኒ ማራቶን የ2026 መድረኩን የፈረንጆቹ ነሐሴ 30 ሲያከናውን ከሚጠበቁት መካከል ኢትዮጵያዊው ሀጎስ ገብረ ሕይወት አንደኛው ነው። የዓለማችን ሁለተኛው ፈጣን የ5000 ሜትር ሯጭ የሆነው ኢትዮጵያዊው አትሌት ሀጎስ ገብረ ሕይወት ነሐሴ 30 በሚካሄደው የሲድኒ ማራቶን የመጀመሪያ ማራቶን ውድድሩን ለማድረግም በዝግጅት ላይ እንደሚገኝ ነው የተረጋገጠው። በመም ውድድሮች ድንቅ ዓመታትን ማሳለፍ የቻለው ሀጎስ የኦሎምፒክ የ5000 ሜትር የነሐስ ሜዳሊያ፣ የዓለም የ5 ኪሎ ሜትር የጎዳና ውድድር አሸናፊ ሲሆን ወደ ማራቶን ርቀት ሲገባ ደግሞ አሃዱ ብሎ እንደሚጀምረውም በሲድኒ ማራቶን ላይ ይሆናል። በእርግጥ ለጎዳና ላይ ሩጫዎች ውድድር ሀጎስ አዲስ አይደለም። በ2026 ብቻ ባደረጋቸው 3 የጎዳና ላይ ሩጫ ውድድሮች ያስመዘገበው ውጤት ለፉክክር እንዲጠበቅ የሚያደርገው ነው። በወርሃ ሰኔና ሐምሌ የተደረጉ 2 የ10 ኪሎ ሜትር የጎዳና ሩጫ ውድድሮች ላይ 4ኛና 22ኛ ደረጃን ይዞ አጠናቋል። ነገር ግን በወርሃ የካቲት ስፔን ላይ በተደረገው የግማሽ ማራቶን ውድድር 58 ደቂቃ ከ05 ሰከንድ በመግባት አንደኛ ደረጃን ይዞ አጠናቋል። ይህም በቅርቡ ይሳተፈበታል በተባለው የሲድኒ ማራቶን እንድንጠብቀው ምክንያት የሚሰጥ ነው። በርካታ ስመጥር አትሌቶች በሚሳተፉበት የዘንድሮ ውድድር የዓለም ሻምፒዮኑ አልፎንሴ ሲምቦም ጨምሮ ሲሳይ ለማ የሚገኙ ሲሆን በእነዚህ መካከልም አትሌት ሀጎስ የማሸነፍ ቅድመ ግምት ባይሰጠውም የውድድሩ ትልቁ ትኩረት ማዕከል ግን ይሆናል ተብሎ ነው የሚጠበቀው። ከመም ውድድሮች ወጥተው አትሌቶች ወደ ማራቶን ሲመጡ የቀደመ ስኬታማነታቸው ሲከተላቸው ብዙውን ጊዜ አንመለከትም። ለዚህ እንግሊዛዊው ሙሐመድ ፋራህ አንደኛው ማሳያ ነው። ነገር ግን በዚህ ተቃራኒ የምናነሳቸው አትሌቶች አሉ። ቀነኒሳ በቀለ፣ ዮሚፍ ቀጀልቻ እንዲሁም ጆሹዋ ቼፕቴጋይ ያሉ ይህንን ማሳካት የቻሉ ናቸው። ታዲያ ሀጎስ ግማሽ ማራቶንን 2 ጊዜ ቫሌንሲያ ላይ በ2023 3ኛ ደረጃን ይዞ ሲያጠናቅቅ በባርሰሎና 2026 ደግሞ ቀዳሚ ሆኖ በመጨረስ ልምዱን ያዳበረ ሲሆን በጽናት ውድድሩ ላይ ለመቋቋም የሚያስችል ብቃት ሊኖረው ይችላል። የማራቶን ውድድሩ በሲድኒ መጀመርም ያሻው ሀጎስ እንግዲህ ሲድኒ ማራቶን ፈተና ሊሆንበት የሚችልበት እድል እንዳለም ነው የሚገመተው።
ውድድሩን የሚከናወንበት ከተማ አቀማመጥ ወይም ለሩጫው የተመረጠበት መንገድ ነው። የሩጫ መንገዱ በ42.2 ኪሎ ሜትር ርቀት ውስጥ 313 ሜትር 1027 ጫማ ከፍታ ያለው በመሃል መጠኑ የሚጨምር እስከ 40ኛው ኪሎ ሜትር ድረስም ፈታኝ ውጣ ውረዶች ያሉት መንገድ ነው። ታዲያ በዚህ መሃል የተገኘው ሀጎስ ሲድኒ ላይ በመጀመሪያ ማራቶን ውድድሩ የሚያስመዘግበው ውጤት እጅጉን ይጠበቃል። ከሀጎስ በተጨማሪ ብርሃኑ ለገሰ፣ ዳዊት ወልዴ፣ ያለፈው ዓመት ባለድሉ ኃይለማርያም ኪሮስ፣ ጀማል ይመር፣ አዲሱ ጎበና፣ ሙሉጌታ አሰፋ ሌሎች ኢትዮጵያውያን የሲድኒ ማራቶን ተሳታፊዎች ናቸው። ኬንያውያን ኢሉድ ኪፕቾጌ ደግሞ ከተሳታፊዎች ዝርዝር መካከል ይገኝበታል። ከፈረንጆቹ 2001 ጀምሮ እየተከናወነ የሚገኘው ውድድር 2 ኢትዮጵያውያን አትሌቶች ብቻ አሸናፊ ነበሩ። ከኃይለማርያም ኪሮስ በተጨማሪ በፈረንጆቹ 2014 ገቦ ቡርቃ ባለድል መሆን የቻለ አትሌት እንደነበር የምናስታውሰው ነው።